ይሆናል ግን ያው ዝና ስለተፈታ እኔ ወደዛ ሰፈር ፊቴን አዙሬ አልተኛም ብያቸዋለሁ። እንኳን ልመጣ። አንቺ ትሻያለሽ። አይ ሉላዬ የፈራ ብዙ አመት ይኖራል። በእርግጥ በዚህ ድቅድቅ ጨለማን ያብሬያቸው በሆን የበለጠ ሸክም ነው የምሆንባቸው። ዳጣ እስኪ የመድብል ስልክ አለሽ አይደል? ሰላም የምሳሌ ድራማ ፋሚሊዎች፣ የምሳሌ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? ዛሬ ምሳሌ ድራማን እንዴት አያችሁት? ዛሬ ምሳሌ ድራማን እንዴት አያችሁት? በጣም የሚገርም አካሄድ ነው ሄደው ዛሬ የሚገርም አካሄድ ዛሬ ወንድ ወጥቷቸዋል እና መድብል ዛሬ ኦፕሬሽን ሰርተዋል። በጣም የሚገርም ኦፕሬሽን ፈጽመዋል። እንግዲህ ተኩስ ምናምን ነበረ። ወደ ውስጥ ገብተው ብሩክ ወደ ታገተበት ግቢ ውስጥ ገብተዋል። ከመግባታቸው በፊት ሲነጋገሩ ነበር። ደጅ ላይ በጣም ብዙ ሲያወሩ ነበር። አደጋ ሊኖረው እንደሚችል፣ በጣም ትልቅ አደጋ ሊኖረው እንደሚችል ሲነጋገሩ ሲያወሩ ነበር። እውነትም እንግዲህ እንዳያችሁት ውስጥ ከገቡ በኋላ የተኩስ ድምጽ እየተሰማ ነበርና ነገርየው በጣም ከባድ ነው የሆነባቸው። እንግዲህ እንዳያችሁት ብሩክ ደግሞ በህይወት አለ፣ አይታችኋል። ሲንቀሳቀስ ነበር፣ ተኩሱ ምናምን ሲተኮስ ሲንቀሳቀስ ነበር። የሆነ ሰው ደግሞ ቆሞ እየጠበቀው ነበር። በስተመጨረሻ ትቶት ነው የወጣው፣ ተኩሱ ሲጠነክር ማለት ነው። ለሁለተኛ ጊዜ ብዙ ተኩስ ሲተኮስ ትቶት ነው የወጣው እና እንዳያችሁት ብሩክ በህይወት አለ። ኦፕሬሽኑን በድል ይጨርሳሉ ብላችሁ ታስባላችሁ? ይህንን ኦፕሬሽን በድል ያገባድዱታል ወይስ ሌላ ችግሮች ይፈጠራሉ ብላችሁ ታስባላችሁ? ሉላን እንዳያችኋት ሉላ በጣም ተጨንቃ ነበር። ኢቭን ለዳጣ ስደውል ነበር እንደዚህ ብለው እስካሁን ድረስ ስልክ አላነሱልኝም። ለመድብል እስቲ ደውይና ደህና ናችሁ በያቸው ስትላት ነበር፣ ለዳጣ ደውላ ማለት ነው። ብቻ በጣም የሚገርም ኦፕሬሽን ነው እያደረጉ ያሉት። በጣም የሚደንቅ ኦፕሬሽን፣ ብቻ በጣም አሜዚንግ ነው። እኔ ይሳካላቸዋል ብዬ አስባለሁ። ብሩክን ከዛ በህይወት ይዘው ይወጣሉ ብዬ ነው የምገምተው። እናንተ በዚህ ጉዳይ ላይ ያላችሁ ሀሳብ፣ ያላችሁ ግምት፣ ያላችሁ እይታ ምንድን ነው? በቀጣይ ክፍል ላይ ይፈጠራል ብላችሁ የምታስቡትን ሀሳብ፣ አስተያየት፣ ግምት በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቷን መጫን እንዳይዘነጋ ባይ